ሩታ ፈዘን እያየና ስትወጣ ስትገባ ያንሳታል ጭብጨባ። እስቲ አንዴ ድገሙት። ሩታዬ እኔ ወድሻለሁ። ይህን ሰው ታስታውሳታላችሁ? ሩታ ሀፍቴ ዛሬ እንግዲህ እንደዚህ አምሮባት መታለች ከጋርዶቿ ጋር የልዑሌ እናት። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁን? የደህና ነኝ አልሐምዱሊላ። ሩታ ሀፍቴ እንግዲህ ያው ትናንትና በቀደም በቤቷ እንደመጣች ነው። እኔም በሩታዬ ትናንትና ውሌን አልሰራውም ነበረ። እንደዚህ ሞቅ ደመቅ ሻብረቅ ረቅረቅረቅ አርጌ አምጥቼላችኋለሁ ማለት ነው። የኔ አመለ ሸጋ፣ የኔ ጸባይ ሰናይ፣ የኔ ዝምተኛ ለአንቺ ሁሉ ነገር ያንስብሻል ማለት ነው። የውታጅራን ሰው እንደዚህ ያነቃሽ ለአንቺ ይህ አይገባሽም ነበረ። ያው እንግዲህ በበቀደም ቪዲዮና ሁላችንም በጣም አዝነናል። እንግዲህ ይሄ እውነትም ሆነ ድራማም ሆነ የምናውቀው ነገር የለንም። ግን አንዲት ሴት ልጅ ያው እነሱ እንግዲህ ስራ ነው ብለው ከሰሩ እኛ ችግር የለብንም። ግን እኛ በቪዲዮ እንደምናየው ብዙዎቻችን ያው አላመንም። እንዲህ እንደዚህ ያለ ስራ አለው እያልን እያመነ ነው። እና አብርሽ የሚያደርገው ነገርም ደግሞ በጣም እያስጠላን፣ በጣም እየተናደርን ነው። አንድ ሰው ሚስቱን ለማናደድ ወይም ከኦዲየንሶቹ ጋር ያለው ፉክክር እንደዛ ከሆነ ያው ዞሮ ዞሮ እሱ ነው የሚወድቅ። ሁለተኛ ደግሞ ብዙ ሰዎች ያው ሩታን ይሰድቧታል። እሷን በቀደም ተናግራለች። ከ175% ሴቶች ናቸው ለምን ታዩኛላችሁ ብላ እሷም ተናግራለች። እንደ ሀሳብም አንድ ማነሳው ነገር አለኝ። እሱ ምንድን ነው? ልጅን መዘቅዘቅ እሱን ቢያስቆሙልን ወላሂ በጣም ደስ ይለናል ማለት ነው። መዘቅዘቅ ቢያቆሙ በጣም ደስ ይለናል። ወይ ሩታ ወይም አባትየው አቶ አብርሽ እሱ ቢናገር ጥሩ ነው። በቀደም ተናግሯል ምናምን ነገር እያላችሁ ነበር። እኔ በቀደሙ ብዙም አላሳመነኝም። ለምን በቃ ሊሸቅሉበት ነው የመጡ ማለት ነው። ጓደኛው እንዲሰራ ፈልጎ ነው እንጂ ከፈለገ እሱ በቤቱ ማስቆም ይችል ነበረ። ያም ሆነ ሄርሜላ ትናንትና እንግዲህ ለአብርሽ ፔሎ ለብሳ ለሱም ሱፍ ገዝታ ምናምን ነገር እንዴት ነው ያምርብናልኝ፣ ቀለበት ሰርልኝ እስቲ ደብሮኛል ብላ ነው። በነገራችን ላይ ያው እኛ የጠበቅነው ቪዲዮ ሌላ ነው። ከዛ በኋላ ደግሞ ያመጡት ቪዲዮ ሌላ ነው ማለት ነው። እና ስለዚህ ዝም ብሎ በቃ መላላጥ ነው እንጂ ምንም አዲስ ነገር ያለ የለም። አብርሽም በቀደምነት ተናግሯል። መቼም ቢሆን እኔ ቀለበት አላስርም ብሎ ተናግሯልና ማለት ነው። ሄርሜላ እንትንሽን ምንድነው ይሄ እርምሽን አውጭ። ስለዚህ አንቺ ነሽ በግድ ሞጨጭ አርገሻሽው እንጂ አብርሽ ልቡ ያለ ከሚስቱ ጋር እና ከሚስቱ ጋር ነው፣ ከልጁ ጋር ነው ልቡ ያለ። ግን ያው ያልተግባቡበት ነገር ይኖራል። ያም ሆነ ይህ እኛ አብርሽና ሩታ አሁን ተለያየነ ብለዋል። ግን ቢለያዩ መቼም እስኪ ይህን ሁላ አመት ተቀምጠው ይህን ሁላ አመት በጣም ብዙ ነገር ተባብለው እንደዚህ ያለ መለያየት እኔ ብዙም ውስጥ የማላምንም። ግን ሩታዬ ወላሂ በጣም ታሳዝነኛለች። ሩታዬ ደግሞ እንደዚህ ያለ ሸበላ ይዛ መታ አብርሽን ቀጠል ልፍታረገው እሱ ውስጧን ወላሂ አቃጥሎታል እኮ ውስጧ እኮ። እኛ አሁን እዚህ ላይ ድራማ ነው እባካችሁ ምናምን ነገር እንላለን። ወላሂ በአብርሽና በሩታ ምክንያት ህይወታቸው ያለፉ ልጆች አሉ። ትናንትም ከኔ ቤት ሰምታችኋላ። በጣም እናደዳለሁ። በጣም መይዘው ስንቴ ስራ ወጥቻለሁኝ ገብቻለሁኝ ያለች ልጅ አለች ማለት ነው። እና ስለዚህ በቃ ተወዳችኋልና ባልና ሚስት አብራችሁ ብትመጡ እና ሩታዬ ደግሞ ማለት ነው አብርሽ በጣም ይናደዳል። በነገራችን ላይ በጣም ከምላቸው በላይ የሆነ ወንድ አምታ እንደዚህ ቀጥል ብታረገው። ያው እንግዲህ የሸበላ ሩታዬ ከጋርዶቿ ጋር ፏ ብትን እያለች ትመጣለች። ይሄ ነገር እንደምታመጣ ሁላችንም እርግጠኛ ነን። በቀደም በአዲስ ነገር እመጣለሁ ብላለች ሩታዬ። ስትመጪ ማንም ሰደብሽ ምንም ማለሽ አንድ ሰው ቀና ብልሽ እንዳታይ ማለት የተመቸሽን ስሪ፣ የተመቸሽን አድርጊ። እነሱስ የተመቻቸውን እየተናገሩ የተመቻቸውን እያደረጉ አይደለ? ሲፈልጉ ባሽሙር ይናገራሉ። አሁን እንግዲህ ሄርሜላ አብርሽ እሺ ቢላት የውሷ እኮ ፍቅር ሊይዛት ይችላል ሄርሜላ ማለት ነው። ወላ ፍቅር በድንገት ነው የሚይዝ። እንደዚህ እየተላላሱ መቼም ፍቅር አይዛትም ብንል እንትን ምን ልበላችሁ፣ ፍቅር አይዛትም ብንል አለማጋነን ነው የሚሆንብን። እና ሊይዛት ይችላል። እና እኛ አብርሽ ህይወቱን ከፈለገው ሰው ጋር ቢመራ ችግር የለብንም። ሩታዬም ከፈለገችው ሰው ጋር ህይወቷን ብትመራ ችግር የለብንም። ግን
እንደ ሀሳብ ሩታን ለምንድን ነው የሚሳደቡ? በተለይ ሴቶች እናንተ ሴት አትወልዱም፣ ሴት ናቸው። ሴት ብዙ ነገር ናትኝ። እህት ትሆናለች፣ እናት ትሆናለች፣ ሀገር ትሆናለች፣ በቃ ብዙ ነገር ትሆናለች። እና በቃ ሴት ልጅ ወላሂ ደግፉ። ወንዶችን ከቻላችሁ ማለት እንደዚህ ጭምቅ አድርጋችሁ ግረፏቸውን ቢሆን ከአንድ ጉድጓድ እንዳለ ጭምቅ አድርጋችሁ እንትን ብትሏቸውም ችግር የለብኝም። ለምን በቃ ወንድ ልጅ ምን ይሰራል? ምንም እኮ አይሰራም። በነገራችን ላይ አንዳንዴ ይሰራሉ መሰል ማለት ነው። እነሱን አልቦ ደግሞ ሆሆ አገር አይቋቋም። ምን አስቤ ነው ሀዜና እና ግን ያው አንዳንዴ ያናድዱኛል። በተለይ አብርሽ ቀብራራ እባክሽ ከኔ በኋላ ቀብራራ ብዬ እንደዚህ ነው ተንቀባሮብኝ እየቀረ እና እኛ አሁን ለአብርሽም እንደግፋለን፣ ለሩታም እንደግፋለን። ያው ስራ እስከሆነ እነሱም እየሰሩ ስለሆነ እኛም እየሰራ ስለሆነ ግን ባመጡት ቪዲዮ ይረገጣሉ። ብቻ ሩታ ሰላም ትሆን። ሩታ ሰውን አታስቀይም። እየመጣች ቪዲዮ አትላላጥ ከወንድ ጋር እየመጣች እንደ ሄርሜላ እኛ አትል። በቃ ስነ ስርዓቷን ጠብቃ ነው ብትሰራ እና ስለዚህ ሩታዬ ባለፈውም ምን የመሰለ ቀብራራ ካለባበሱ ካቋቋሙ ምናምን እያሁኝ አንዴ ተጣልተው ስቀደር ነበርና ምን የመሰለውን ይሳቅዬን ይዛ መጣች ማለት ነው። አሁን ደግሞ በቃ እኔ ቀብራራ ሩታዬ ከደረቱ ሞላ ያለ የሆነ አለባበሱ ጽድት ያለ አልዳቸው የሌለ አጭር ቢሆንም ችግር የለውም ግን አንድ ወንድ አቋቋሙና አለባበሱ ጀንተል ካለ ካማረ በቃ ወንድ ነው ማለት ነው። ያው አብርሽም እኮ ምንም አይልም ሲለብስ ማለት ነው። ግን ያም ሆነ ይህ በሩታ ላይ ነው እንደዚህ የሆነ። ግን አሁን እንደዚህ አድርጋ እሱ እንደዚያ ሩታን መናገሩ በሩታ ላይ መጫወቱ በጣም ይገርመናል። እና ቤተሰቦች ሩታዬን እንግዲህ የኔ ቆንጆ የኔ አመለሸጋ ትናንተን በአቤል ቤት መታ ነበረ። እኔ ከአንተ ጋር ምን ግንኙነት አለኝና ምናምን እሱ ወይ ጉድ ሱፍ ለብሶ እንደዚያ ገጭ አድርጎ ለብሶ ከዚያ በኋላ ሩታ ሲጠራት፣ ሩታም ደግሞ ለነገራችን ላይ ሩታ ፈልጋ አይደለም የመጣች እንትን ብላ ነው የሌላ ሰው የጠራት ነበር የመሰላትኝ እንጂ አቤል ቢደውላት አትመጣም ነበረ። እና ቢሆንም ምንም ነገር ቀና ብላ አላየችውም። እሷ ብትፈልገው ማለት ነው በእጇ ታስገባው ነበር። ግን አልፈልግም በቃ ብላለች። አልፈልግም አሁን ቆርጦላታል። አሁን አላለቅስም ብላለች። አሁን ጀግና ናት። ብቻ እኛን የሚያኮራን የእኛን ቪዲዮ መቼም ሩታ ትሰሚያለሽ፣ ወላሂ ትሰማላችሁ ማለት ነው። ላይቫችን ታዳምጣላችሁ፣ ቪዲዮናችን ታዳምጣላችሁ። ስለዚህ እኛ የምንልሽን ነገር ማድረግ አለብሽ። በቃ ወንድ አምጭ ካልንሽ ወንድ አምጭ፣ የሆነ ነገር አታልቅሽ ስንልሽ በቃ ማልቀስ የለብሽም። ምንም ብትሰደቢ እያማረብሽ ውብ እየሆንሽ ነው የምትሄጂ እና ለኮሜንታተሮች ቦታ አትስጭ። እኛ አለንልሽ ዛሬም ነገም የኔ አመለሸጋ የልዑል